እስኪ ጣናነሽን ቁጥር 2ን ደግሞ አሳያችኋለሁ ምን ላይ እንዳለች። አይ እዚህ ነኝ እዚህ ኑሬበታለሁ። ስንት ልሄድ ወንድሜ። ውቢቷ ባህር ዳር እንገኛለን። አሁን የማስጎበኛችሁ ጣና ዳር የተሰራውን የአዲስ የኮሪደር ልማት ምን ይመስላል የሚለውን ነው። ጣና ዳር እስኪ ጣናነሽን ቁጥር 2ን ደግሞ አሳያችኋለሁ ምን ላይ እንዳለች። ጣናነሽ ቁጥር 2 ምን ደረጃ ላይ እስኪ ጣና ላይ ገብታለች አልገባች የሚለውንም አሳያችኋለሁ። አብራችሁን ቆዩ። ይህ ኢትቤ ክሊክ የዩቲዩብ ቻናል ነው። አብራችሁን ቆዩ። ይህ ደግሞ የባህር ዳር ፈለገ ሰላም ቅዱስ ጊዮርጊስ ካቴድራል ነው። ትልቁን አንጋፋው ቤተክርስቲያን ነው። በ13ኛው ክፍለ ዘመን የተሰራ ቤተክርስቲያን ነው። በ13ኛው መቶ ክፍለ ዘመን እንደተተከለ ታሪክ ይነግረናል። በጣም ጥንታዊ ቤተክርስቲያን ነው። አሁን ያው ካቴድራል ነው። ካቴድራል ማዕረግ ያለው ቤተክርስቲያን ነው። ይሄ ደግሞ ድሮ ማንጎ መናፈሻ እየተባለ የሚጠራ ቤተክርስቲያን ማነው መናፈሻ የነበረ ነው። ይዞ የሚሮጥ አይኖርም። እዚህ ጋር የህፃናት ማጫወቻ ምናምን የነበረው ቦታ ነው። እዚህ ጋር ማለት ነው። አሁን የማሳያችሁ ዥዋዥዌ ምናምን የነበረበት ነው። ከፊት ለፊት ደግሞ ማንጎ መናፈሻ ጣይቱ ምናምን። ጣይቱ እንኳን አለች፣ አሁንም አልተነሳችም አለች። ባህሩ ውስጥ ነው ያለችው። የጣና ንፋስ ነው። አይ እዚህ ነኝ። አይ እዚህ ነኝ እዚህ ኑሬበታለሁ። ስንት ልሄድ ወንድሜ። 10 ጊዜ በላይ ሄጃለሁ ደብረ ማርያም። ጣናነሽ የቻትልኝ ህዝቤ በቃ በባዶ ነው አባቴ የሚዝናና። ምንም ሳትከፍል ነው። ጣናነሽ ጣናነሽ ማለት ቁጥር 2 ጣይቱ መዝናኛ ናት። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑበት እናጠይቃለን። ቪዲዮውን ላይክ አድርጉት ከወደዳችሁ። እኔን ማበረታታት ከፈለጋችሁ ላይክ፣ ኮሜንት፣ ሼር እንዲሁም ደግሞ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። መልካም ቀን።